ሰላም ቤታችሁ ቁጭ ብላችሁ ጊዜያችሁን በመተኛት ሊሆን ይችላል ሶሻል ሚዲያ ላይ ጊዜያችሁን ከምትገሉ ዛሬ እንግዲህ ከኔ ጋር በአዲስ ቪዲዮ ተመልሰናል ማለት ነው። እንግዲህ ጋይስ የዛሬው ቪዲዮ የሚሆነው ቀደም እንዳልኳችሁ ጊዜያችሁን ቤት ውስጥ ሆናችሁ በተለያየ ነገር ጊዜያችሁን ከምትገሉ ዛሬ ከኔ ጋር አሪፍ የሆነ ቪዲዮ እናያለን ማለት ነው። ይህ ቢዝነስ እስከመጨረሻው ከተከታተላችሁኝ ለእናንተም አሪፍና ስኬታማ ትሆናላችሁ ማለት ነው። አብራችሁን ቆዩ። ሰላም ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ቤታችሁ ቁጭ ብላችሁ ስልካችሁን በመጠቀም ብቻ እንዴት ገንዘብ መስራት እንደምትችሉ ነው ማሳያችሁ ማለት ነው። ቪዲዮ ሳለቅ ትንሽ ጊዜ ቆይቻለሁ፣ ለሱም በጣም ይቅርታ። ነገር ግን ዛሬ ይዤላችሁ የመጣሁት ቪዲዮ እውነተኛ የሚከፍል በፈለጋችሁት የባንክ አማራጮች ወደ ኢትዮጵያም ሊሆን ይችላል፣ በፔፓል መቀበልም ትችላላችሁ፣ በፔዮነር አካውንትም በፈለጋችሁት አይነት የክፍያ አማራጮች እንዴት አድርጋችሁ በእነሱ ሁሉ መስራት እንደምትችሉ አሳያችኋለሁ ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ተከታተሉኝ። ከዛ በፊት ግን ስለ ስራው አንዳንድ ነገር ልገራችሁ። ስራው የሚሆነው ምንድነው? ስልካችንን ብቻ ነው የምንጠቀመው፣ ኮምፒውተር ላይ ስለማይሰራ ማለት ነው። እኔ አሁን ሪከርድ ማድረግላችሁ በስልኬ ስለሆነ በደንብ ተከታተሉኝ ማለት ነው። እንግዲህ ስራው የሚሆነው ምንድነው? ፔድወርክ ነው። ፔድወርክን አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። በሱም የሰራው ቪዲዮ አለ፣ ገብታችሁ እሱ ማየት ትችላላችሁ ማለት ነው። ፔድወርክ ምንድነው? የተለያዩ አይነት ቪዲዮዎችና የተለያዩ አይነት ጌሞችን የተለያዩ አይነት ታስኮች አሉ፣ ኩዌሽኖች አሉ። እነሱን ሁሉ በመስራት ወይም የተጠየቃችሁትን በመመለስ ጌሞችን በመጫወት የተለያዩ አይነት ቪዲዮዎችን በማየት ኤኒቲንግ ነገር በመስራት እዛ ላይ የገንዘብ ተከፋይ ትሆናላችሁ ማለት ነው። ይሄን ነው ዛሬ ማሳያችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ማለት ነው። ላልደረሰው ሰው ሼር ማድረጋችሁን እንዳረሱ። ቀጥታ ወደ ቪዲዮ እንገባለን፣ ተከታተሉኝ። የመጀመሪያው ስቴፓችን የሚሆነው ምንድነው? ወደ ፕላይ ስቶራችን ነው የምንሄደው። ወደ ፕላይ ስቶራችን ሄደን ፔድወርክ ማውረድ ይኖርብናል ማለት ነው። ወደ ፕላይ ስቶራችን ከመጣን በኋላ እዚህ ጋር የሰርች ምልክቷን ክሊክ እናደርጋለን። ከነካም በኋላ በመቀጠል እዚህ ጋርም ሰርች አፕስ ኤንድ ጌምስ የሚለውን ከነካም በኋላ እዚህ ሰርች ባሩ ጋር ምን ብለን ሰርች እናደርጋለን? ፔድ ወርክ ብለን ሰርች እናደርጋለን። እዚህ ጋር ይመጣልናል። ከነካም በኋላ እንደምታዩት ፔድወርክ የሚለው ይሄ ነው ማለት ነው። ፔድወርክ ሜክ መኒ የሚለው አለ እዚህ ጋር። እኔ ከዚህ በፊት ስላወረድኩት ኢንስቶልድ ብሎኛል። እዚህ ጋር ኦፕን ነው የሚለኝ ቀጥታ ማለት ነው። እንደምታዩት ፔድወርክ ይሄንን ይመስላል ማለት ነው። የተሰጠው ሪቪው እና ፎቶዎችን ላሳያችሁ። እዚህ ጋር እንደምታዩት ነው። እዚህ ጋር የተለያዩ አይነት ገንዘቦችን እንደዚህ ሜክ እናደርጋለን ማለት ነው። አሁን ነው ማሳያችሁ ይሄንን እንዴት እንደምንሰራ። አሁን ምንድነው የምናደርገው? ካወረድን በኋላ እዚህ ኦፕን ነው የሚለን፣ ኦፕን እንለዋለን። ቶሎ ፈጣን ስለሆነ ቶሎ ይከፍትልናል። በዚህ መልኩ ከከፈተልን በኋላ እንደምታዩት ሌትስ ጌት ስታርትድ ይለኛል ማለት ነው። ናው ኢትስ ታይም ቱ ሎግ ኢን ኦር ክሬት አን አካውንት ኤንድ ስታርት ኤርኒንግ ይለኛል ማለት ነው። አካውንት ሬጂስተር አድርግና ወይም ደግሞ ሳይን ኢን አድርገ ከዚህ በፊት አካውንት ከነበረ በሱ ሳይን ኢን ወይም ሬጂስትሬሽን አድርግና አርን ገንዘብ ሰብስብ ነው የሚለኝ። አሁን ምንድነው የምናደርገው? ሬጂስትሬሽን የሚለውን እኛ አዲስ ተመዝጋቢ ስለሆነ ሬጂስትሬሽን የሚለውን ክሊክ እናደርጋለን። ክሊክ ካደረግን በኋላ አሁን ምንድነው የምናደርገው? እዚህ የተለያዩ አይነት አማራጮች ይመጡልናል። ከነዚህ ሁሉ አማራጮች እኛ ሁል ጊዜ የምንጠቀመውና አብዛኛውን ጊዜ እኛ የምንጠቀመው ሳይን አፕ ዊዝ ጎግል ነው። እሱን ክሊክ እናደርጋለን። ክሊክ ካደረግን በኋላ እንደምታዩት እኔ ጋር ያሉት ኢሜሎች ይሄንን ይመስላሉ። እናንተ ጋር ያሉትም ኢሜሎችን ወይም የምትጠቀሙትን ኢሜል አንዱን ታስገባላችሁ። እኔ አሁን እዚህ ጋር አንዱን አስገባለታለሁ ማለት ነው። በመቀጠል ምንድነው የሚለኝ እዚህ ጋር how to start earnings ይለኛል ማለት ነው። እንደምታዩት እንዴት ነው earn የምናደርገው የሚለውን እዚህ ጋር ያመጣልናል። ከፈለጋችሁ ኔክስት ወይም ስኪፕ ማለት ትችላላችሁ። እኛ ኔክስት እንለዋለን። ከዛ እንደምታዩት እንግዲህ choose the method of earning በምንድነው መስራት የምፈልጉት ይለናል። አንደኛ ላይ የተቀመጠው ፕሌይ ጌም ነው። ሁለተኛው ላይ ፊል አውት ሰርቪስ ነው፣ ጥያቄዎችን በመመለስ ማለት ነው። ሶስተኛው watch ቪዲዮስ ነው፣ የተለያዩ አይነት ቪዲዮዎችን ወይም ደግሞ የተለያዩ አይነት አዶችን በማየት ገንዘብ earn ማድረግ ትችላላችሁ ማለት ነው። አራተኛው ምንድነው? ኦንላይን ሾፒንግ ነው። ኦንላይን ሾፒንግ እንግዲህ በጣም አሪፍ ነው። የተለያዩ አይነት ስራዎቻችሁን እያቀረባችሁ ለምሳሌ እደ ጥበብ ሊሆን ይችላል፣ የተለያዩ አይነት
የተሰፉ በጥጥ ሊሆን ይችላል የተሰሩ አይነት የሀገር ባህሎችን ምናምን እዚህ ጋር ማስተዋወቅ ትችላላችሁ። በዛውም ገንዘብ መስራት ትችላላችሁ ማለት ነው። ቀጣይ ደግሞ ማይክሮ ታስክስ ነው። የተለያዩ አይነት ታስኮች አሉ እዚህ ጋር እነሱን በመመለስ መስራት ትችላላችሁ ማለት ነው። ስለዚህ ቹዝ አድርጉ ነው የሚለን፣ እኛ ኔክስት እንለዋለን። ከዛም በኋላ ምን እንዴት አርን እንደምታረጉ ወይም ደግሞ የአርኒንግ ሜቶዱን እዚህ ጋር ያሳያችኋል ማለት ነው። ከዳሽቦርድ አጠገብ አርን የምትለዋን ነክታችሁ ከዛን አርን ብላችሁ ከዛን ቢካም አወር አምባሳደር ሚሊዮን ክሊክ ካረጋችሁ በኋላ ገንዘባችሁን አርን ማድረግ ትችላላችሁ ነው የሚለን። እኛ ሌት ስታርት እንለዋለን ማለት ነው። እንደምታዩት እንግዲህ ልክ የመጀመሪያ ቀን ስንገባ የሆነ ሪዋርድ ይሰጠናል ማለት ነው። ስትራይክ ማለት ነው። ዴይ ዋን ላይ አንድ ስትራይክ ይሰጠናል። በ7 ቀን ውስጥ የተለያዩ አይነት 7 ስትሪኮችን ይሰጠናል። ስትሪኮቹም እንግዲህ ወደ ዶላር ይቀየራሉ ማለት ነው። ሶኛ ክላይም ሪዋርድ የምትለዋን ክሊክ እናደርጋለን። ክሊክ አደረግን በኋላ እንደምታዩት እንግዲህ አንደኛውን ቀን ሪዋርድ ወስደናል ማለት ነው። ሶ በመቀጠል እንግዲህ ወደ ፕላትፎርሙ አስገብቶናል። እንደምታዩት በዚህ መልኩ አካውንታችን ተከፍቷል ማለት ነው። አሁን ምንድነው የምናደርገው እንግዲህ እንደምታዩት እዚህ ጋር ጋይስ 4 አይነት አማራጮች አሉ እዚህ ጋር ማሟላት ያለብን ማለት ነው። የመጀመሪያው ምንድነው ቬሪፋይ ዩር ኢሜል ነው። ቬሪፋይ ኢሜላችንን ቬሪፋይ ካላደረግን ገንዘብ መስራት አንችልም ማለት ነው። ሶ ይሄንን የመጀመሪያውን ቬሪፋይ ዩር ኢሜል የምትለዋን ክሊክ እናደርጋለን። ከነካም በኋላ እንደምታዩት እንግዲህ ሴንድ አክቲቬሽን ሊንክ የምትለዋን ክሊክ እናደርጋለን። እሺ እኔ ቀደም ወደ አስገባሁት ኢሜል ይገባሉ ማለት ነው። ኢሜል ላይ ከገባው በኋላ የፔድወርክ እዚህ ጋር ሜሴጅ አለ እንደምታዩት ማለት ነው። እሱን ክሊክ እናደርጋለን። ከገባም በኋላ እንደምታዩት እዚህ ጋር ቬሪፋይ ዩር አካውንት ይለኛል። እሷን ክሊክ እናደርጋለን ማለት ነው። እናንተ ጋርም የሚመጣውን እሱን ክሊክ አድርጋችሁ መግባት ትችላላችሁ ማለት ነው። ለመሰላችሁ ቬሪፋይ የምናደርገው አካውንታችን ቬሪፋይ ካልሆነ ገንዘብ መስራት ስለማንችል ማለት ነው። ሶ ግዴታ ቬሪፋይ ማድረግ ይኖርብናል ማለት ነው። አሁን ሌላ ዌብሳይት ላይ ይወስዱናል ማለት ነው። ከዛም በኋላ እዚህ ጋር ኢሜላችንን እናስገባለን ማለት ነው። የቀድሙን ያስገባነውን ኢሜል እዚህ ጋር እናስገባለን። እሺ ጋይስ እንግዲህ እንደምታዩት አካውንታችንን አሁን ቬሪፋይ አድርገን ጨርሰናል ማለት ነው። ቬሪፋይ ካደረግን በኋላ ከተወሰኑ ሰከንዶች በኋላ እዚህ ጋር ቬሪፋይድ ብሎ ራሱ ያሳልፍልናል ማለት ነው። በመቀጠል ምንድነው የምናደርገው እንዴት አድርገን ገንዘብ መስራት እንደምንችለው ማሳያችሁ። እዚህ ጋር አርን የምትላለች ማለት ነው። አርን የምትለዋን ክሊክ እናደርጋለን። አሁን ምንድነው የምናደርገው እዚህ ጋር ያሉትን በዝርዝር ላሳያችሁ። የመጀመሪያ ምንድነው choose the method of earning ይለኛል ማለት ነው። 1000 ፖይንትስ ወደ $1 ነው የሚቀየረው ማለት ነው። ይሄ ፖይንት በምንድነው የምታገኙት? በጌሞች ሊሆን ይችላል፣ በፊልሞች ሊሆን ይችላል፣ ወይም በቪዲዮዎች ሊሆን ይችላል፣ ወይም በሰርቬዎች ወይም በማይክሮ ታስክስ ሊሆን ይችላል፣ ኦንላይን ሾፒንግ ሊሆን ይችላል፣ ስካር ሪሴፕትስ ሊሆን ይችላል። በተለያዩ አይነት መንገዶች ወይም ደግሞ ሜቶዶች 1000 ፖይንት ካገኛችሁ ወደ $1 ይቀየራል ማለት ነው። ሶ አሁን እኛ ምንድነው የምናደርገው? ለምሳሌ የመጀመሪያው ፕሌይ ጌም ነው። የተለያዩ አይነት ጌሞችን በመጫወት ለምሳሌ ላሳያችሁ። አርን ብየው እዚህ ጋር የምታዩቸው በሙሉ ከፔድ ወርክ ጋር ኮራፕት ሆነው የሚሰሩ የተለያዩ አይነት ካምፓኒዎች ናቸው ማለት። እዚህ ጋር የተለያዩ ጌሞች አሉ። ለምሳሌ ሁለተኛውን ቶሮክስ የሚለውን ሞክሬ ላሳያችሁ። ሶ በምታዩት መልኩ እዚህ ጋር የተለያዩ አይነት ጌሞች አሉ ማለት ነው። እንደምታዩት እንግዲህ እዚህ ጋር የተቀመጡ የሌቭል ገደቦች አሉ ማለት ነው። በዚህኛው ጌም እንግዲህ እስከ 107000 ፖይንት ድረስ ማግኘት ትችላላችሁ ማለት ነው። በዚህኛው ጌም ማለት ነው። ገብቼ ዲቴል ላሳያችሁ። እንደምታዩት እዚህ ጋር ጌሙ የሚሆነው የሆነ ሩሽ ነገር ነው ወይም ደግሞ ሬጂስተር ጌሙ የተለያየ በሜትር ነው። ሌቭል ሳይሆን የሆነ ሜትር አለ፣ የምትሄዱበት ሜትር አለ። እንደምታዩት 100 ሜትር ስትሄዱ 2.8 ፖይንት አላችሁ ማለት ነው። እንደምታዩት 3000 ሜትር ከሄዳችሁ ደግሞ 78232 ፖይንት አላችሁ ማለት ነው። ሶ እንደዚህ ያረጋችሁ ጌሙን በመጫወት አወርዳችሁ ከፕሌይ ስቶር ላይ እንደዚህ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ሶ ወደ ኋላ እንመለስና ለኛ ቀለል የሚለውም ዋች ቪዲዮስ ነው ማለት ነው። ቀለል ያለው ዋች ቪዲዮስ ነው። ከሱ በላይ እንግዲህ እንደምታዩት የተለያዩ ሰርቪዎች አሉ። እሱ ፌል እንዳያደርግባችሁ ዋች ቪዲዮ የሚለውን አርን ትላላችሁ ማለት ነው እዚህ ጋር። ከዛም በኋላ እንደምታዩት እንግዲህ ይሄኛው ነገር ይመጣላችኋል በእርግጠኝነት። በመቀጠል ይሄኛው ምንድነው የሚለን እዚህ ጋር after finishing watching the video click on the ይችኛዋን ቀስት ክሊክ ታረጋላችሁ and then x ትሉታላችሁ ማለት ነው። ከዛም በኋላ located at the top of the screen ይላችኋል ማለት ነው። ሶ x እንለውና ይሄንን watch videos እንለዋለን ማለት ነው። ከዛ በፊት እዚህ ጋር ቪዲዮን ካያችሁ በኋላ 0.001
ይሰጣችኋል ማለት ነው። ዶላር ማልሞላም 0.1 ይሆንልናል ማለት ነው። ስለዚህ watch videos እንለዋለን ታላችሁ ነው ያለን። በመቀጠል አሁን ሌላም ኤክስ ይመጣልናል እሱን ኤክስ እንለዋለን ማለት ነው። እንደምታዩት you watched the inter video correctly and received 1 point ይለናል ማለት ነው። እንመለሳለን ወደ ሆም ፔጃችን ከዛን ወደ ዳሽቦርዳችን እንገባለን። እንግዲህ እንደምታዩት እዚህ ጋር ከትንሽ ደቂቃ በኋላ እዚህ ጋር ያስቀምጥልናል ማለት ነው የሰራነው። አሁንም በመቀጠል ልክ አንድ ቪዲዮ እናይና ከዛም በኋላ እንግዲህ እንዴት ገንዘቡን እንደምናወጣ አሳያችኋለሁ ማለት ነው። አንድ ቪዲዮ እናያለን ማለት ነው። እሺ ጋይስ ቪዲዮውንም ጨርሰናል። አሁንም ኤክስ እንለዋለን። እዚህ ጋርም ሌላ ኤክስ ይመጣልናል እሱን ክሊክ እናረጋለን ማለት ነው። እንደምታዩት እቺኛዋ ኤክስ ናት እሷንም ኤክስ እናረጋታለን። ይሄንንም ኤክስ ካረግነው በኋላ እንደምታዩት 9 ፖይንት አግኝተናል ማለት ነው። ልክ እንደዚህ ያረጋችሁ 1000 ፖይንት ድረስ ከሄዳችሁ $1 የማግኘት እድላችሁ በጣም ሰፊ ነው ማለት ነው። ወደ ዳሽቦርዳችን እንመለሳለን። አሁን ምንድነው የምናደርገው እንዴት ገንዘባችንን እናውጣለን ነው የሚሆነው ጥያቄያችሁ። ገንዘቡን የምናወጣው ወይም ደግሞ ዊዝድሮዋል የምናደርገው ቢሊንግስ ምትላለች እቺ ከኤርን አጠገብ ቢሊንግስ ምትለው ጋር እንሄዳለን። ከሄድን በኋላ እንደምታዩት እዚህ ጋር እንግዲህ ገንዘቡን ማውጣት የሚቻለው $20 ጀምሮ ነው ይለናል። $20 ጀምሮ ገንዘባችሁን በየትኛውም የባንክ አማራጭ እንግዲህ ማውጣት ትችላላችሁ። ከዛም በኋላ እዚህ ጋር የተለያዩ የባንክ ሜቶዶችን አስቀምጧል ማለት ነው። እዚህ ጋር አድ የፔመንት ሜቶድ የሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ጋር ባንክ ትራንስፈር አለ። ሁለት አማራጭ ነው ያለው ባንክ ትራንስፈር እና ፔፓል ነው ያለው ማለት ነው። ባንክ ትራንስፈር ላይ ምንድነው የመጀመሪያው ባንክ አካውንት ነምበር ነው። ቀጣዩ ምንድነው ፈርስት ኤንድ ላስት ኔም ነው አሳይን ያደረጋችሁበት ወይም ደግሞ የባንክ አካውንታችሁ ላይ ያለው ማለት ነው። ቀጣይ ባንክ ኔሙን ታስቀምጣላችሁ እዚህ ጋር ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ ከሆነ እዚህ ጋር ታስገባላችሁ ሲቢ ብላችሁ። ቀጣይ ባንክ ቢግ ኮድ ካስገባችሁ በኋላ ትጨርሳላችሁ ማለት ነው። እቺኛዋን አብርታችሁ አድ ሜተድ የምትሏን ከነካችሁ በኋላ ቀጥታ ትራንስፈር ይሆናል ማለት ነው። ቀጣዩ ፔፓል ነው። ፔፓል እንግዲህ በጣም ቀላል ነው። ኢሜል እና ሰርኔም ማስገባት ብቻ ነው። ከዛን እቺን አብርታችሁ አድ ሜተድ ብላችሁ ገንዘባችሁ ማውጣት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ማስተዋል ያለባችሁ $20 ስትደርሱ ነው ማውጣት የምትችሉት ማለት ነው። $20 ለመድረስ በጣም ቀላል ነው። እንግዲህ ከዛም በላይ መሄድ ትችላላችሁ ማለት ነው። እንግዲህ ጋይስ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ፣ በተለይ ደግሞ ሼር ማድረጋችሁ እንዳረሱ ማለት ነው። እንደዚህ አይነት ቪዲዮዎችን ከፈለጋችሁ ሰብስክራይብ አድርጉ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቸር ቆዩ።